ጤና ይስጥልን። ይህ ኢትዮፕላስ ነው። አሁን ዓለማችን የህግ ድጋፍ የሌለው ነገር ግን በደማቁ የተጻፈ ህግ አላት። ዓለም የጉልበተኞች ናት። በዓለም የትኛውም ጫፍ ብንጓዝ ጉልበተኞች እንጂ ህግን የተማመኑ ክንዳቸው ያልፈረጠመ መንግስታት ከዛሬ ተሻግረው ነገን ሲደርሱ መመልከት እምብዛም ነው። እንዲያውም አሁንማ ግራ በሚያጋባ መልኩ የጡንቸኛ መንግስታት ጉዳይ አስፈጻሚ ያልሆኑ መንግስታትን ማግኘት የክት እየሆነም ይመስላል። ምንም እንኳን እውነት እንደየቆምንበት ጎራ የምትፈረድ ቢሆንም እንዳለም አቀፉ ማህበረሰብ አረዳድ ግን የእስራኤልና የፍልስጤም ወቅታዊ ሁኔታ ከላይ ከተጠቀሰው አሁናዊ የዓለም አሰራር የራቀ ሆኖ አናገኘውም። ለመሆኑ እስራኤልና ፍልስጤምን ከትላንት እስከ ዛሬ ድረስ ከዛ እስከዚህ ድረስ ጦር ሲያማዝዛቸው የኖረው ምክንያት ምንድነው? እስራኤል የፍልስጤም ታጣቂዎች እያለች የምትጠራቸው የቤት ስማቸው ደግሞ ሐማስ የሆኑት ኃይሎች በእስራኤል ላይ ጥቃት ከከፈቱ በኋላ በሁለቱ መካከል የጦፈ ጦርነት እየተካሄደ ይገኛል። የሁለቱ ሀገራት ጦርነት አጀማመር ወደኋላ ክፍለ ዘመናትን ያስቆጠረ፣ ሚሊዮኖችን ለስደት ለመፈናቀልና ለሞት የዳረገ ሆኖም በታሪክ ተመዝግቧል። ከ100 ዓመት በፊት ምን ሆነ መሰላችሁ? ጥቅምት 2 ቀን 1917 የባልፎር መግለጫ እንደ አውሮፓውያን አቆጣጠር ከ1917 እስከ 1947 ብሪታንያ ፍልስጤምን በቀኝ ግዛትነት ይዛ ነበር። ታዲያም የወቅቱ የብሪታንያ የውጭ ጉዳይ ሚኒስቴር ጸሐፊ የነበረው አርተር ባልፎር የብሪታንያ አይሁዳዊ ማህበረሰቦች እንደራሴ ለነበረው ሊዮኔል ዋልተር አንድ ደብዳቤ ጽፎ ነበር። 67 ቃላት ብቻ የያዘ ደብዳቤ። ነገር ግን ዛሬ ላይ ፍልስጤም ለሆነችው ነገር ሁሉ ተጽዕኖ ማሳደር የቻሉ 67 ቃላት። የደብዳቤው ሙሉ ቃል ይህ ነበር። በብሪታንያ ለሚኖሩ አይሁዳዊ ማህበረሰቦች የሚሆን አካባቢ በፍልስጤም የሚዘጋጅ ሲሆን ይህን ለማሳካት የብሪታንያ መንግስት አስፈላጊውን ድጋፍ ሁሉ ያደርጋል ይላል። እንቀጥል። የብሪታንያ መንግስት እንደ አውሮፓውያን አቆጣጠር እስከ 1948 ድረስ በቆየው ማንዴቱ አማካኝነት 90% የሚሆነው ህዝብ አረብ በሆነባት ፍልስጤም አይሁዳውያኑን አሰፈረም። ታዲያም እነዚህ በአውሮፓ ተሰደው ይኖሩ የነበሩ አይሁዳውያን የጀርመን ናዚን አሰቃቂ ጭፍጨፋ ፍራቻ የሸሹ ነበሩና በፍልስጤም ሆነው ሳለም ቀስ በቀስ ተቃውሞዎችን ማሰማት ጀመሩ። ይሄኔ ፍልስጤማውያን አይናቸውን ገለጡ። የሀገራቸው ዲሞግራፊ መቀየሩንና በጠራራ ፀሐይ መሬታቸውን መነጠቃቸውን አስተዋሉ። እዚህ ላይ የዓለማችን ረጅሙ ግጭት መጣሁ ማለትም ጀመረ። እንደ አውሮፓውያን አቆጣጠር በ1936 እያደገ የመጣው ውጥረት የአረብ አብዮትን ቀሰቀሰ። ይህ አብዮትም እንደ አውሮፓውያን አቆጣጠር እስከ 1939 ድረስ ቆየ። እንግዲህ ፍልስጤም በወቅቱ የብሪታንያ ቅኝ ግዛት ነበረች ብለናችኋል። በወቅቱ የተቋቋመው አዲሱ የአረብ ብሔራዊ ኮሚቴ ፍልስጤማውያንን ለተቃውሞ ጠራ። ፍልስጤማውያንም ግብር አንከፍልም አሉ። የአይሁዳውያንን ምርት ያለ መግዛት አድማ መቱ። ሰፈራቸውን ተቃውመው አደገኛ የተባለም ንቅናቄ ማካሄዱ። ይህን 6 ወራትን ተቃውሞ ለመቆጣጠር ብሪታንያ አሰቃቂ የሆኑ እርምጃዎችን በፍልስጤማውያን ላይ ወሰደች። በርካቶች ከእስር ቤቶች ፍርግርግ ጀርባ እንዲወረወሩ ተደረገ። መኖሪያ ቤቶች በገፍ እንዲፈርሱም ሆነ። በነገራችን ላይ ይህ የቤት ማፍረስ እርምጃ እስራኤል ዛሬም ድረስ በሁለቱ መካከል የሚፈጠረውን ትኩሳት ለማብረድ የምትጠቀምበት እርምጃ እንደሆነ ይነገራል። እንደ አውሮፓውያን አቆጣጠር በ1937 ደግሞ ሁለተኛው የተቃውሞ ንቅናቄ ተጀመረ። የፍልስጤም ገበሬዎች ተቃውሞ እንቅስቃሴ ተቀጣጠለ። ታዲያም በዚህ ጊዜ ግን የተቃውሞ እንቅስቃሴው ኢላማ ያደረገው አይሁዳውያንን ሳይሆን የብሪታንያ ኃይሎችንና ቅኝ ግዛትን ነበር። ይህ ንቅናቄ በተጀመረ በሁለተኛ ዓመቱ ግን ብሪታንያ 30 ሺህ የሚሆኑ ወታደሮቿን ወደ ፍልስጤም በማስገባት መንደሮቻቸውን በአውሮፕላን ደበደበች። የሰዓት እላፊ ያወጀች። ቤቶቻቸውን አፈራረሰች። አስተዳደራዊ ጥርነፋም እዚህም
እዛም ሆነ። የጅምላ ግድያዎች የፍልስጤም መገለጫዎች ሆኑ። ኋላ ደግሞ በብሪታንያ ቅኝ ገዢዎች የሚመራ ስፔሻል ናይት ስኳድስ የሚል መጠሪያ ያለው የአይሁዳዊ ሰፋሪዎች ኃይልና የብሪታንያ ቅኝ ገዢ ኃይሎች ጥምረት የሆነ የጸረ ሽምቅ ኃይል እንዲቋቋም ሆነ። ይህ ጥምር ኃይል በድብቅ የጦር መሳሪያዎች ማስገባት እንዲሁም የጦር መሳሪያ ፋብሪካ እስከ ማቋቋም ደረሰ። እንግዲህ በእነዚህ 3 የአረብ አብዮቶች ወቅት 5000 ፍልስጤማውያን ተገድለዋል። ከ15000 እስከ 20000 የሚሆኑት ደግሞ ለቀላልና ለከባድ የአካል ጉዳት ተዳርገዋል። ያው 5600 የሚሆኑት መታሰራቸውም ሳይዘነጋ እንደ አውሮፓውያን አቆጣጠር በ1947 አይሁዳውያን በፍልስጤም ውስጥ ከሚኖሩ ህዝቦች 33 በመቶ ያህሎችን መሆን የቻሉ ሲሆን የያዙት መሬት ግን 6% የሚሆነውን ብቻ ነበር። እንግዲህ የሁለቱ ህዝቦች እሰጥ አገባ ከድጡ ወደ ማጡ ሆኖ በርካታ አስርት ዓመታትን ካስቆጠረ በኋላ በ1981 ደግሞ ምን ሆነ መሰላችሁ? የተባበሩት መንግስታት ለምን አገሪቱ የፍልስጤም ህዝቦችና የአይሁድን በሚል ለሁለት ተከፍላ አትሰጣችሁም የሚል ሪዞሉሽን 181 የሚባል መግባቢያ ሰነድ አቀረበ። ይሄኔም ፍልስጤማውያን አገር ይያዝልን አሉ። ይህ ስምምነት 59% የሚሆነውን ያውም ለም የሆነውን የድንበር አካባቢ መሬታችንን ለአይሁዳውያን ይሰጥብናል ብለው ነበር አገር ይያዝልን ማለታቸው። በነገራችን ላይ በወቅቱ ፍልስጤማውያን 94% ታሪካዊ የፍልስጤም ባለቤት ሲሆኑ 67% የሚሆነውን ህዝብም ያቀፉ ነበሩ። ግጭቱ ቀጠለ። ፍልስጤማውያን እየተሸነፉ አይሁዳውያን እያሸነፉ ቀጠሉ። ጽዮናውያን 78% የሚሆነውን የፍልስጤማውያንን ታሪካዊ ቦታ በቁጥጥራቸው ውስጥ አስገቡ። ቀሪው 22% የሚሆነው ቦታ በአሁኑ ጊዜ ጋዛና ዌስት ባንክ እያልን የምንጠራው ስፍራ ነው። እዚህም እዛም የሰዎች ሕይወት እንደ ቅጠል ረገፈም። በሚሊዮኖች የሚቆጠሩ ለስደት ተዳረጉ። ጦርነት የዕለት ተዕለት ሕይወታቸው አንደኛው አካል ሆነ። እዚህና እዚያም ጎራ ለይተው መፋለም ጀምሩ። በመጨረሻም እንደ አውሮፓውያን አቆጣጠር በግንቦት 15 1948 እስራኤል እንደ ሀገር ተቋቁም ያለው ብላም በይፋ አወጀች። በበነጋው የመጀመሪያው የእስራኤልና የአረብ አገራት ጦርነት በይፋ ተጀመረ። ጦርነቱ በሚቀጥለው ዓመት በፈረንጆቹ ዘመን መለወጫ አበቃ። ውድ የኢትዮ ፕላስ አድማጮች እንግዲህ ከዚያ ጊዜ ጀምሮ የሁለቱ ሀገራት ጦርነት ሌሎችንም ባለድርሻ አካላትን እንደ አሜሪካና ሩሲያ፣ ኢራንና እንግሊዝ የመሳሰሉ ሀገራትን ጨምሮ ጠፋ ሲሉት ብቅ እያለም ከሰመ ሲባል እየተቀጣጠለም ዛሬን ደርሶ በሺዎች የሚቆጠሩትን እየገደለም እያፈናቀለ ዛሬም ድረስ የሁለቱ ሀገራት ጦርነት እንደቀጠለ ይገኛል።